on the earthquake that struck Iran. በኢራን የመሬት መንቀጥቀጥ ተከስቷል። ምክንያቱ የኒኩለር ሙከራ ውጤት ይሆን? በደቡብ ኢራን በሬክተር ስኬል 4.3 የመሬት መንቀጥቀጥ ተከትሎ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። መንቀጥቀጡ የተከሰተው አሜሪካና እስራኤል በኢራን ላይ ጥቃት እያደረሱ ባለበት ወቅት መሆኑ ኢራን የከርሰ ምድር የኒኩለር ሙከራ አድርጋ ይሆን የሚል ጥርጣሬ አስነስቷል። የኒኩለር ሙከራ መሬትን ሊያንቀጠቅጥ ይችላል? መልሱ አዎ ነው። ሳይንሳዊ መረጃዎች እንደሚጠቁሙት ትላልቅ የከርሰ ምድር የኒኩለር ሙከራ የመሬት መንቀጥቀጥ ሊያስከትል ይችላሉ ተብሏል። ሆኖም በሰው ሰራሽና በተፈጥሮ መንቀጥቀጥ መካከል ግልጽ ልዩነት አለ። ተፈጥሯዊ መንቀጥቀጥ ቀስ ብሎ የሚጀምር ሲሆን የኒኩለር ፍንዳታ ግን በአንድ ጊዜ ከፍተኛ ኃይል ያለው ድንገተኛ ግፊት ይፈጠራል። የኒኩለር ሙከራ ብዙውን ጊዜ መሬት ላይ ቅርብ ናቸው። የዛሬው የኢራን መንቀጥቀጥ ግን ከ10 ኪሎ ሜትር ጥልቀት ላይ የተመዘገበ ሆኖ ታይቷል። ባለሙያዎቹ የተፈጥሮ ክስተት ከሆነ ኢራን በዋና ዋና የምድር ንጣፎች ላይ መገኛ በመሆኗ መሰል መንቀጥቀጦች በተደጋጋሚ ያጋጥማታል። ነገር ግን በጦርነት ሳቢያ ጥልቅ የሆኑ የጦር መሳሪያ ማከማቻ ወይንም የከርሰ ምድር ምሽጎች በከባድ ቦምቦች ሲመቱ ተመሳሳይ ንዝረት ሊያመጡ ይችላሉ ብለዋል። አንዳንድ ተንታኞች ኢራን የኒኩለር አቅም አለኝ የሚለውን ስውር መልእክት ለማስተላለፍ ሆን ብላ ያደረገችው ሙከራ በአሁን ሰዓት የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ እንዲሁም የጂኦሎጂ ተመራማሪዎች ንዝረቱ ሰው ሰራሽ ይሁን ተፈጥሯዊ በትኩረት እየመረመርን እንገኛለን ሲሉ ይፋ አድርገዋል። የኒኩለር ሙከራ ግን ስለመሆኑ እስካሁን ድረስ የወጣ ማረጋገጫ የለም።